ገሃደ ይመስል የተወደዳችሁ የእግዚአብሔር ቤተሰቦች የድንግል ማርያም ወዳጆች እንደምን አረፈዳችሁ። በቸርነቱ የሰበሰበን ቅዱስ ቃሉን የሚያስተምረን ሳይገባን በቅድስናው ስፍራ እንድንገኝ የፈቀደልን እግዚአብሔር አምላካችን የተመሰገነ ይሁን። አሁን በገናው ሲደረደር መዝሙሩ ሲዘመር የነበረውን መንፈስ ባይወስድብን ጥሩ ነው። ከዚህ መንፈስ ውስጥ ባንወጣ ልባችን እንደተሰበረ ብንቆይ ጥሩ ነበር። የሚያሳዝነው ከዚህ መንፈስ ውስጥ ወጥተን ሌላ እንሆናለን። ሐሳባችን፣ ንግግራችን፣ ተግባራችን ይለወጥና ፍጹም ስጋዊ ይሆናል። ከዚያም አልፎ ሰይጣናዊ የሚሆንበትም ጊዜ አለ። ስለዚህ እንደ ቅዱስ ዳዊት ልንጸልይ ያስፈልጋል። ቅዱሱን መንፈስህን አትውሰድብኝ ማለት ያስፈልጋል። ቅዱሱ መንፈስ ከተወሰደብን፣ ቅዱሱ መንፈስ ከተለየን የሚተካው ሌላ ነው። ንጉሡ ሳኦል የእግዚአብሔር መንፈስ ተለየው፣ እርኩስ መንፈስ ተቆራኘው፣ አሰቃየው ይላል። በጽኑ ደዌ ተይዞ ተሰቃይቷል። ምናልባት እኛ በራስ ሕመም፣ በሆድ ቁርጠት፣ በእጅ በእግር ቁርጥማት አለመሰቃየታችንን ነው የምናየው እንጂ ሕመሙ ለነፍስ ብቻ የሚሰማት ደዌ እያሰቃየን። ኃጢአት ደዌ ነው። በደል ደዌ ነው። ክፋት፣ ተንኮል፣ ምቀኝነት ደዌ ነው። ዘረኝነት ደዌ ነው። ፍቅረ ነዋይ ደዌ ነው። በዚህ ሁሉ የማይሰቃይ ሰው የለም። እግዚአብሔር ሆይ ቅዱሱ መንፈስህ ስለተለየኝ እርኩሱ መንፈስ ተተክቶ እየተሰቃየሁ ነውና እባክህ ከቁራኝነት አላቀን ልንለው ያስፈልጋል። በማቴዎስ ወንጌል ምዕራፍ 17 ላይ ኢየሱስ ክርስቶስ ሦስቱን ደቀ መዛሙርት ብቻ አስከትሎ ወደ ደብረ ታቦር ወጥቶ ነበር። 9 ደቀ መዛሙርትና ሕዝቡ
ከተራራው ስር ቀርተው ነበር። አንድ አባት አንድ ልጅ ብቻ ነበር። አንድ ልጁን ሰይጣን ነጠቀው። እርኩስ መንፈስ ተቆራኝቶ ያሰቃየው ነበር። ከእሳት ይጥለዋል፣ ከውሃ ይጥለዋል። አባት አብሮ ታመመ። አባት አብሮ ተሰቃየ። አባት አብሮ ተንገላታ። ከተራራው ስር ወደ ቀሩት ደቀ መዛሙርት ቀርቦ ልጄን አድኑልኝ አላቸው። ገና በጸጋ መንፈስ ቅዱስ አልከበሩምና ሊያድኑት አልቻሉም። ወደፊት ሲከብሩ ግን ያድናል። ወዲያው ጌታችን ከተራራ ወረደ። በአፍጢሙ ፍግም ብሎ ድፍት ብሎ ጌታ ሆይ እዘንልኝ፣ ራራልኝ፣ አንድ ልጄን ሰይጣን ቀማኝ። ዛሬ የስንቱ ሕይወት ተነጥቋል። የስንቱ ሕይወት ተወስዷል። የልጆች ሕይወት ብቻ አይደለም በሰይጣን የተነጠቀ፣ የአባቶችም ሕይወት በሰይጣን እየተነጠቀ። መድኃኔዓለም ካራራልን በቀር ካላዘነልን በቀር መጨረሻችን አስፈሪ ነው። የአባት እዘንልኝ ጌታ ሆይ አንድ ልጄን ሰይጣን ቀማኝ፣ በጨረቃ እየተነሳበት ከእሳትም ከውሃም ይወድቃል አለ። ወደ ደቀ መዛሙርት ወስጄው ነበር፣ ሊያድኑት አልቻሉም። በዚህ ጊዜ ጌታችን ኢየሱስ ክርስቶስ ተከታዮቹን ወቀሳቸው። የማታምን ጠማማ ትውልድ ሆይ እስከ መቼ ታገሳችኋለሁ አላቸው። በሽተኛው ወደ እኔ አምጡት አለና ፈወሰው። እርኩስ መንፈስ አንፈራግጦ አረፋ አስደፍቆ ለቀቀው። በዚህ ጊዜ ደቀ መዛሙርቱ ቀርበው ጌታ ሆይ እኛ ልናድነው ያልቻለው ስለምንድን ነው አሉ። መለሰላቸው፣ ስለ እምነታችሁ ማነስ ነው፣ ስለ እምነታችሁ መጉደል ነው። የሰናፍጭ ቅንጣት ያህል ጥርጥር የሌለው እምነት ቢኖራችሁ ይሄን ተራራ ከዚህ ተነስ ወደ ባህር ግባ ብትሉት ይደረግላችኋል። ዝንቱ ዘመድ እንዲህ አይነቱ አብሮ አደግ ተቆራኝቶ የሚኖር እርኩስ መንፈስ ግን ካልጾሙና ካልጸለዩ በቀር አይለቅም ይላል። በእምነት መጾም ያስፈልጋል፣ በልማድ አይደለም። በእምነት መጸለይ ያስፈልጋል። እግዚአብሔር በነቢይ በኢሳይያስ አድሮ እስራኤልን ሲወቅሳቸው ለምን ጾምን አንተም አልተመለከትንም ትላላችሁ፣ ነገር ግን በጾማችሁ ቀን ፈቃዳችሁን ትፈጽማላችሁ፣ ግፍ ትሰራላችሁ። እየጾማችሁ ግፍ ትሰራላችሁ፣ እየጾማችሁ ትዋሻላችሁ፣ ትሰርቃላችሁ፣ ትበድላላችሁ። እኔ የወደድኩት እንዲህ አይነቱን ጾም ነው ብሎ የተናገረበት ጊዜ አለ። በእምነት የምንጾም ከሆነ በቁራኝነት ያለ እርኩስ መንፈስ ይለቃል ማለት ነው። ይሄን ያልኩት አሁን ያለው ድባብ የእግዚአብሔር መንፈስ እስከ መጨረሻው
ባይለየ ወደ ቤታችን ስንሄድ በቤታችን ስንኖር ወደ መስሪያ ቤታችን ስንሄድ በቃ ይህ የእግዚአብሔር መንፈስ ከኛ ጋር ቢሆን መንፈሳዊነት በቤተ ክርስቲያን ብቻ ነው ይባል ነበር ድሮ። እሱ ይሻላል። አሁን ግን በቤተ ክርስቲያን መንፈሳዊነት እየጠፋ ነውና ስጋዊነት እየነገሰ ነውና ብዙ ጾም ብዙ ጸሎት ያስፈልጋል። ዛሬው ዕለት ደብረ ዘይት ይባላል። ደብረ ዘይት ማለት የወይራ ዛፍ የበዛበት ተራራ ማለት ነው። በዚህ ተራራ ላይ ጌታችን ነገረ ምጽአቱን ስለተናገረ ነገረ ምጽአቱ የሚነገርበት ይህ ዕለት ደብረ ዘይት ተብሏል። ደብረ ዘይት እኩለ ጾም ነው። እኩለ ጾም ነው። ከዘወረደ እስከ ደብረ ዘይት፣ ከደብረ ዘይት እስከ ትንሣኤ እኩል ነው። በዛሬው ዕለት ስለ ጌታ ምጽአት ለምን ይነገራል? አባቶቻችን መንፈሳውያኑ ሊቃውንቱ አባቶቻችን ሊቃውንት ብቻ ነበሩ፣ መንፈሳውያንም ነበሩ። ሊቅነት ከመንፈሳዊነት፣ ዕውቀት ከመንፈሳዊነት ሲተባበር ነው የሚያጸድቀው የሚያድነው። እነዚህ አባቶቻችን ጌታ የሚመጣው በዘመነ ዮሐንስ በወርሃ መጋቢት የደብረ ዘይት ዕለት መንፈቀ ሌሊት ነው የሚመጣው። ዘመኑ ንገሩ። ዘመነ ዮሐንስ መቼ? የደብረ ዘይት ዕለት ዛሬ። በምን ሰዓት? መንፈቀ ሌሊት። ምን ነው በወንጌል ሌሊቲቱንና ሰዓቲቱን የሚያውቃት የለም ከአብ በቀር። ልጅም ቢሆን መላእክትም ቢሆኑ ይህ የለ እንዴ? እንዴት ነው የኦርቶዶክስ ተዋሕዶ ቤተክርስቲያን ዕለቲቱንና ሰዓቲቱን ወስና የምትናገረው ይላሉ? እውነት ነው። ዕለቲቱንና ሰዓቲቱን ጌታ ለፍርድ የሚመጣበትን የሚያውቅ የለም ከእግዚአብሔር በቀር። አባቶቻችንም እኮ ዕለቲቱንና ሰዓቲቱን አልወሰኑም። በዘመነ ዮሐንስ አሉ። ዘመነ ዮሐንስ በየ4 ዓመቱ ይመላለሳል። በየትኛው እንደሆነ አይታወቅም። ደብረ ዘይትም በየዓመቱ ይመላለሳል። በየትኛው ደብረ ዘይት እንደሆነ አይታወቅም። ግን ዘመነ ዮሐንስን አይለቅም፣ ደብረ ዘይትን አይለቅም፣ እኩለ ሌሊትን አይለቅም። በመንፈቀ ሌሊት ነው የሚመጣ። ቅዱሳት መጻሕፍት ይህንን ይመሰክራል። እንደው ዛሬ ቢመጣ ምን ይዘን ነው በፊቱ የምንቆመው? በቀኙ የሚያቆመን ምን ትንሽ ነገር አለ ልንል ያስፈልጋል። እርሱ ራሱ ድልዋኒክሙ ንበሩ፣ ተዘጋጅታችሁ ጠብቁ ነው ያለ። ዝግጅቱ ምንድን ነው? ከኃጢአት መለየት፣ ከበደል መራቅ፣ ንስሐ መግባት፣
ንጽህናን ቅድስናን ገንዘብ ማድረግ በሥጋ ወደሙ ተወስኖ መኖር ሕዋሳትን መሰብሰብ ይሄ የሚቀላምደውን አፍ መዝጋት ቅዱስ ዳዊት ለአፌ መዝጊያ አብጅለት ለአፌ ጠባቂ አኑርለት እያለ የተናገረው ያለ ምክንያት አይደለም። ጌታ ለፍርድ እንደሚመጣ ነቢያት አስቀድመው ተናግረዋል። እርሱም ራሱ ተናግሯል። ቅዱሳን ሐዋርያትም ተናግረዋል። ቅዱስ ዳዊት በመዝሙር 49 ቁጥር 3 ላይ እግዚአብሔርሰ ገሃደ ይመጽእ እግዚአብሔር በገሃድ ይመጣል፣ እግዚአብሔር በግልጥ ይመጣል ብሏል። ጥንት በነቢያት አድሮ መጥቶ ነበር። በኦሪቱ በካህናት አድሮ መጥቶ ነበር። በአዲስ ኪዳንም ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷም ነፍስ ነስቶ ያንን ተዋህዶ ሰው ሆኖ መጥቶ ነበር። ሰው ሆኖ ቢመጣ ዓለም ገረፈችው። ሰው ሆኖ ቢመጣ ዓለም ሰደበችው። ሰው ሆኖ ቢመጣ ዓለም ምራቋን ተፋችበት። ሰው ሆኖ ቢመጣ ዓለም ልብሱን ገፋ እርቃኑን አቆመችው። ሰው ሆኖ ቢመጣ ዓለም አክሊለ ሦክ አቀዳጀችው። እጁን የኋሊት አሰረችው። ከባድ መስቀል አሸከመችው። ሥጋው አልቆ አጥንቱ እስኪቆጠር ድረስ 6666 ጅራፍ ገረፈችው። በ5 ቀኖት በመስቀል ላይ ቸነከረችው አለ። በትህትና መጥቷልና ራሱን ዝቅ አድርጎ መጥቷልና ትህትና የማይወድላት ዓለም ትህትና የማይገባት ዓለም ማለት እኛ ነን። ሰው ነው ዓለም የሚባለው። ጌታችን በዮሐንስ ወንጌል በምዕራፍ 3 ላይ እግዚአብሔር አንድ ልጁን አሳልፎ እስኪሰጥ ድረስ ዓለሙን እንዲህ ወዷልና ይላል። ዓለሙን እንዲህ ወዷልና ማለት የሰውን ልጅ ወዶታልና ልጁን ለመስቀል ሞት አሳልፎ እስኪሰጥ ድረስ ዓለም ይባለው የሰው ልጅ ነው። ትህትና የማይገባት ዓለም ማለት እኔና እናንተ ትህትና የማይገባን ሰዎች ይላል። ራስን ዝቅ ማድረግ የማይገባን ሰዎች ይላል። ወገኖች ክርስትና ግን ትህትና ነው። ክርስትና ግን ራስን ዝቅ ማድረግ ነው። እንግዲህ በነቢያት በካህናት በረድኤት አድሮ መጥቶ ነበር። በእመቤታችን በተለየ አካሉ አድሮ መጥቶ ነበር። ዓለም አልተቀበለችው፣ ገርፋ ሰቀለችው እንጂ ዓለሙን አድኖ ወደ ቀደመ ክብሩ ተመለሰ። ይመጣል። እግዚአብሔር ሰጋሃደ ይመጽእ እግዚአብሔር በግልጥ ይመጣል። በክብሩ በስልጣኑ በግርማ መለኮቱ ማን ይሆን ያን ጊዜ በፊቱ የሚቆመው? ሱራፌል በፊቱ ቆመው በፀሐሪያን የእሳት መንበሩን የሚያጥኑ ናቸው። ነገር ግን በሁለት ክንፎቻቸው ፊቶቻቸውን ይሸፍናሉ።
አንተን ማየት አንተን መመርመር አይቻልም ሲሉ በሁለት ክንፎቻቸው እግሮቻቸውን ይሸፍናሉ። በአንተ ፊት መቆም በባለሟልነት መገለጥ አይገባንም ሲሉ ሱራፌል በሁለት ክንፎቻቸው ከአጽናፍ እስከ አጽናፍ እየበረሩ አንተ የሌለህበት ቦታ የለም ሙሉ በኩሌ እያሉ ቅዱስ 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 እያሉ በአንድነት በሶስትነት ያመሰግናሉ። ሱራፌል እኛ ልናይ አንችልም ያሉትን በዚህ በስጋ አይን እንዴት ነው የምናየው? እነርሱ በፊቱ መቆም አይቻልንም ያሉትን እንዴት አድርገን ነው በፊቱ የምንቆመው? አሁንም እኮ በገሃድ አይታየን እንጂ አለ እኮ። እንዴት ነው በፊቱ የተሰበሰብነው? እንዴት ነው በፊቱ የቆምነው? እንዴት ነው ስለሱ የምናስበው? ዛሬ ከራሳችን እንታረቅ፣ ከእርሱም ጋር ታርቀን እንግባ። ቅዱስ ዳዊት እግዚአብሔር በግልጥ ይመጣል ካለ በኋላ ወአምላክነሂ ኢያረምም፣ አምላካችን ዝም አይልም። ብዙ ዘመን ዝም ብሏል። ብዙ ዘመን ታግሷል። ስንዋሽ ዝም ብሎናል። ስንሰርቅ ዝም ብሎናል። ስናመነዝር ዝም ብሎናል። ክፋት ተንኮል ስንሰራ ዝም ብሎናል። በፍርድ ቀን ዝም አይልም፣ ይናገራል። በቀኙ የሚያቆማቸውን በጎቹን ጻድቃንን እናንተ የአባቴ ብሩካን ኑ ወደኔ ዓለም ሳይፈጠር በፊት የተዘጋጀላችሁን መንግሥተ ሰማያት ውረሱ ይላቸዋል። ዝም አይልም። በግራው የሚያቆማቸውን ፍየሎቹን ኃጥአንን ደግሞ እናንተ ርጉማን መርገመ ጌባል ያደረባችሁ ከፊቴ ወግዱ፣ ለሰይጣንና ለመልእክተኞቹ ወደ ተዘጋጀው ወደ ዘላለም እሳት ሂዱ ይላቸዋል። እኛ ከየትኛው ወገን? ይሄንን እኮ ዛሬ ማረጋገጥ አለብን። ዛሬ ነው የኛ፣ ነገ የኛ አይደለም። የመዳን ቀን ዛሬ ነው። የተወደደ ሰዓት አሁን ነው እንደተባለ አሁን በቀኝ መቆማችንን ማረጋገጥ አለብን። ከልባችን ጋር እንነጋገር፣ ከልባችን ጋር እንወያይ። ንስሐ የሚያልቀው ልብ ውስጥ ነው። ንስሐ የሚያልቀው ልብ ውስጥ ነው። ከዚያ በኋላ ነው ለካህኑ በአንደበታችን የምንናገረው ማለት ነው። እሳት ይነድድ ቅድሜሁ፣ በፊቱ እሳት ይነዳል። በባህሪው እሳት ነውና፣ በባህሪው እሳት ነውና በፊቱ እሳት ይነዳል ይላል። በፊቱ እሳት ይነዳል ማለት ይቆጣል ማለት ነው። እግዚአብሔር ይቆጣል። ታግሶ ታግሶ ይቆጣል። የንስሐ ጊዜ ሰጥቶ ይቆጣል እግዚአብሔር። የእግዚአብሔር ቁጣ ደግሞ ወደ ሲኦል ነው የሚያወርደው። የእግዚአብሔር ቁጣ በገሃነመ እሳት ነው የሚያስፈርደው። ጌታችን ኢየሱስ ክርስቶስ ይላል የማቴዎስ ወንጌል ምዕራፍ 24 ከቤተ መቅደስ ወጥቶ ሄደ። ደቀ መዛሙርቱ ጌታ ሆይ ጌታ ሆይ ይሄ ቤተ መቅደስ ሲያምር አየኸው አሉት። የጠዋት ፀሐይ ወድቆበት አሸብርቆ ነበር። ወርቃማ መስሎ ነበረ ያ ህንፃ
ያ ቤተ መቅደስ። ጌታ ሆይ ሲያምር አየሆነ? እውነት እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ አይቀርም አላቸው። ጌታ ሆይ እንዲህ ሲያምር ይፈርሳል ትላለህን አሉት። ሰማችሁ አላቸው። ይሄ እኮ ሰው የሰራው ነው። እንኳን ሰው የሰራው ሕንፃ እግዚአብሔር የሰራው ሕንፃ ይፈርሳል። እግዚአብሔር የሰራው ሕንፃ የኔና የናንተ ሰውነት ነው። የኔና የናንተ አካል ነው። ቅዱስ ዳዊት ምን አለ? እጆችን ሰሩኝ አበጃጁኝም ብሎ ተናግሯል። እግዚአብሔር ነው የሰራው። እግዚአብሔር ነው ያበጀን። ስለዚህ በእኛ ላይ ስልጣን ያለው እግዚአብሔር ነው። እግዚአብሔር የሚሰራውን የሚያውቅ ባለስልጣን ነው። በእኛ ላይ የተሾሙ ባለስልጣኖች ግን የሚሰሩትን አያውቁም። በግፍ ያስራሉ፣ በግፍ ይገድላሉ፣ ህዝቡን ያስለቅሳሉ፣ ህዝቡን ያሳዝናሉ፣ ህዝቡን ያሳድዳሉ። ምድር በደም ተጨማልቃለች። እስር ቤቶች የስቃይ ማጎሪያዎች ሆነዋል። ጠባይ ማረሚያ ሳይሆን ለምን? የሰው ልጅ በስልጣኑ አላወቀበት። በስልጣኑ የሚያውቅበት ባለስልጣን እግዚአብሔር ብቻ ነው። እሱን የሰራ እሱ ነው የሚያዝብን። ስለዚህ እንኳን ሰው የሰራው ሕንፃ እግዚአብሔር የሰራው ሕንፃ የሰው ልጅ ይፈርሳል፣ ይበሰብሳል። ስንት ነገስታት ፈረሱ፣ ስንት ነገስታት ፈረሱ። ነገስታቱ እኮ አፈር የሚነካቸው አይመስሉም ነበር። ስንት ባለጸጎች ፈረሱ። ስንት ፕሬዝዳንቶች፣ ስንት ጠቅላይ ሚኒስትሮች፣ ስንት ሚኒስትሮች አፈር አይንካን ያሉ ሰውን የተጸየፉ ስንቶቹ ፈረሱ፣ ስንቶቹ በሰበሱ። ነገም እኛ እንፈርሳለን፣ እንበሰብሳለን። ኦ አዳም መሬት አንተ ወትገብር ውስተ መሬት፣ አዳም ወይ መሬት ነህና ወደ መሬትነት ትመለሳለህ ተብሏል። ትልቁ ተስፋችን ግን ፈርሰን በስብሰን አንቀርም። ሙስና መቃብርን መድኃኔዓለም አጥፍቶልናል። ሞትን ድል ነስቶልናል። ሞት ድል ተነሳ ተብሎ በነቢይ እንደተነገረ፣ በነቢይ የተነገረውን ደግሞ ሐዋርያው ቅዱስ ጳውሎስ እንደሰበከበት ከመቃብር አጠገብ ትንሣኤ፣ ከሞት አጠገብ ሕይወት አለ። ትንሣኤ ሁለት አይነት ነው። የውርደት ትንሣኤ አለ፣ የክብር ትንሣኤ አለ። ጨለማ ለብሶ ጨለማ ተንተርሶ መነሳት፣ በግራው መቆም የውርደት ትንሣኤ ነው። ብርሃን ለብሶ ብርሃን ተገናጽቶ ለቀኝ ቁመት መነሳት ግን የክብር ትንሣኤ ነው። ምእመናን የክብር ትንሣኤ እንድንነሳ እንሆን። ታዲያ ጌታ እንደተናገረው ያ የሚያምር ቤተ መቅደስ በ70 ዓመተ ምህረት ጥጦስ በተባለው ሰው ፈርሷል። የእግዚአብሔር ቤተ መቅደስ በሰው እጅ የተሰራው በዚያን ዘመን ፈርሷል። ታዲያ በደብረ ዘይት በዘይት ተራራ በወይራ ተራራ ተቀምጠው ሳለ ሶስቱ እንድርያስን ጨምረው ይላል ትርጓሜው ላይ። ሶስቱ የተባሉት ቅዱስ ጴጥሮስ፣ ቅዱስ ዮሐንስና ቅዱስ ያዕቆብ ነው። አራተኛ እንድርያስን ጨምረው ጠየቁት፣ ጌታ ሆይ ይህ የሚሆነው መቼ ነው? የዓለም መጨረሻ መቼ ነው? ሰማይና ምድር ያልፋሉ ብለሃል። ሰማይና ምድር የሚያልፉት መቼ ነው? ንገረን ብለው ጠየቁት።
ዕለቲቱን ሰዓቲቱን አልነገራቸው፣ ምልክቶቹን ግን ነገራቸው። ምን ብሎ? ማንም እንዳያስታችሁ ተጠንቀቁ። እኔ ክርስቶስ ነኝ እያሉ ብዙዎች በስሜ ይመጣሉና። እስከ ዛሬ አልፎ አልፎ ክርስቶስ ነን እያሉ የመጣሉ፣ በብዛት አልመጡም። የክርስቶስ ነን የሚሉ ግን ሞልተዋል። ነገ ተለውጠው ክርስቶስ ነን ማለታቸው አይቀርም። ለምን? ዋዜማው ላይ ነው ያሉት። በሀገራችን እየሰማን ያለነው ነገር አለ። እንኳን ለኛ ለፕሮቴስታንቱ ግራ እየገባቸው ነው። እርስ በርስ እየተተቻቹ ነው። ለምን? በዚህ በአጭር ጊዜ ውስጥ ነብይ ገሌ ነብይ ገሌ ነብይ ገሌ እየተባለ ጉድ እየተሰማ ነው። ጉድ እየታየ ነው። ወገኖቼ ነገ ደግሞ ከዚህ ይሄን ካለማመዱት በኋላ ሰውን ከፍ ብለው ክርስቶስ ነን ማለታቸው አይቀርም። ስለማይቀር ነው ኢየሱስ ክርስቶስ እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ፣ ብዙ ሰዎችን ያስታሉ። አዎን ክርስቶስ ነን ብለው የሚቀበሏቸውን ሰዎች ያገኛሉ። የጦርነትን ወሬ ብቻ ትሰማላችሁ። የጦርነት ወሬ፣ የዓለም ወሬ እኮ ጦርነት ነው። እስቲ ስለ ሶሪያ የሕፃናት እግሮቻቸው፣ እጆቻቸው፣ አካላቸው በቦምብ ተቆራርጦ ተዘልዝሎ ስታዩ ምን ተሰማችሁ? የወሬ ቀለብ ብቻ ነው ወይስ ወደ ሕይወታችን አስገብተነዋል? ሀገራችንስ ምን ላይ ነው ያለችው? ምን ጥሩ ነገር አለ? ሰላም አውርድ ብለን ለምን አንጸልይ? የዘራነውን እያጨድን ነው። ምንድነው የዘራነው? ዘረኝነት፣ በቋንቋ መለያየት፣ በዘር መለያየት ዘራነው። ይሄው እያጨድነው ነው። እርስ በርስ እየተገዳደልን ነው። ሩቅ አትሂዱ። ትናንት በሞያሌ ስንት ሰዎች ተረሸኑ። እግዚአብሔር ይወዷል ወይ? እግዚአብሔር ይወዷል ወይ? ሰላማችንን መልስልን መድኃኔዓለም፣ ፍቅራችንን መልስልን መድኃኔዓለም ልንል ያስፈልጋል። ለማዘን የግድ የኛ ሰው መሞት አለበት? ልቅሶ እንኳን ሲባል ይገርመኛል። ማን ነው የሞተው? አላውቀውም። የኛ ሰው ነው እንባባላለን። የኛ ያልሆነ አለው። ለምን ቅርንጫፉ ላይ ብቻ እንጠለጠላለን? ሰው ማለት እኮ ዛፍ ነው። በእግዚአብሔር ቤት የተተከለ ዛፎች እኮ ነን እኛ። ዛፍ ስር፣ ግንድ፣ ቅርንጫፍ አለው። እንደ ስር ሰው ነን፣ ስራችን ሰው ነው። እንደ ግንድ ኢትዮጵያዊ ነን። እንደ ቅርንጫፍ የተለያየ ዘር ሊኖረን ይችላል። የተለያዩትን ቅርንጫፍ ግንዱ አንድ ያደርገዋል። የተለያየውን ዘር ኢትዮጵያዊነት አንድ ያደርገዋል። እግዚአብሔር የሚያውቀን በዚህ ስም ነው። ኢትዮጵያ እጆቿን ወደ እግዚአብሔር ተዘረጋለች ነው የሚለው መጽሐፍ ቅዱስ። በዚህ ስም ነው የምንታወቀው። ከኢትዮጵያ ወንዞች ማዶ የተበተኑ ሴቶች ልጆቼ ቁርባኔን ያመጡልኛል ነው የተባለው። ግንዱ ያለ ቅርንጫፍ መኖር ይችላል። ቅርንጫፉ ግን ያለ ግንድ መኖር አይችልም። ቅርንጫፉ ከስሩና ከግንዱ ተለይቶ መኖር አይችልም። ከሰውነት ከኢትዮጵያዊነት ተለይተን ቅርንጫፉ ላይ ዘር ላይ ብቻ ተንጠልጥለን መኖር አንችልም። የቅርንጫፉ ሕይወቱ ግንዱ ነው፣ ስሩ ነው። ይሄንን ልንይዝ የጦርነት ወሬ እገሌ ተገደለ
እገሌ ሞተ፣ እነገሌ ገደሉ። የዓለም ወሬ ይሄ ነው እየሰማን ያለ ነው። እኛ ግን ተመችቶ ነው፣ ተስማምቶ ነው፣ ሞቆናል። ለምን? ደጃችንን ስላላንኳኳ። በክርስቶስ እኮ አንድ አካል ነን። በክርስቶስ አንድ ቤተሰብ ነን። የጦርነትን ወሬ ብቻ ትሰማላችሁ፣ ይህ ይሆን ዘንድ ግድ ነውና። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ፣ መንግስትም በመንግስት ላይ ይነሳል። ወገን በወገኑ ላይ፣ ሰው በሰው ላይ ይነሳል። ይህ ሁሉ የመከራው መጀመሪያ ነው። አሁን እኮ መከራው ጀመረን እንጂ ገና አልጨረሰንም እኮ። ይሄ የምጥ ጻዕር መጀመሪያ ነው። ረሃብ፣ ቸነፈር፣ የምድር መንቀጥቀጥ በልዩ ልዩ ቦታ ይሆናል። ያን ጊዜ ለመከራ አሳልፈው ይሰጧቸዋል። ሰው እርስ በርሱ ይጨካከላል። እኔ ገርመኛል። የ12 ዓመት ልጅ ግንባር ላይ ብሎ መግደል ምን አይነት ጭካኔ ነው? ምን አይነት ጭካኔ ነው? ሰው ሆነን ተፈጥረን ለልጅ አለንጋ መቻነሰው፣ ለልጅ ቁንጥጫ መቻነሰው። እስቲ ወደ ሶሪያ ሄዱ። በህፃናት ላይ ቦምብ ማውረድ ምን አይነት ጭካኔ ነው? ዓለም በጭካኔ እኮ ተሞልታለች። እኔ በሊቢያ የታረዱት ወገኖቻችን፣ ግብፃውያን ወገኖቻችን፣ ኢትዮጵያውያን ወገኖቻችን ከውስጥ ያልጠፉ። በግ ሲታረድ እንኳን ያሳዝናል። ዶሮ ሲታረድ እንኳን ያሳዝናል እኮ። ለመከራ አሳልፈው ይሰጧቸዋል። እርስ በርስ ነው ለመከራ ተላልፈን እየተሰጠን ያለ ነው። አንዳችን ምን አይነት ዘመን ላይ እንዳለን ዘመኑን ያወቅን፣ ዘመኑን ለመዋጀት የተነሳን የተንቀሳቀስን ሰዎች አንመስልም። ከምኩራቦቻቸው ወደ ጸሎት ቤት አግብተው ይገርፏችኋል፣ ይጣሏችኋል፣ ስለ ስሜ ሁሉ ይጠላችኋል። በዚያን ጊዜ ብዙ ሰዎች ሃይማኖታቸውን ይለውጣሉ፣ እርስ በርሳቸው ይጣላሉ፣ ለሞት አሳልፈው ይሰጣጣሉ። ብዙ ሐሰተኞች መምህራን ይነሳሉ፣ ብዙ ሰዎችን ያስታሉ። ከሐሰትና ከኃጢአት ብዛት የተነሳ ፍቅር በሰው ልጆች መካከል ትቀዘቅዛለች። ኃጢአት እንደ ራሳችን ጸጉር በስቷል። ሐሰትማ ቁርስ ምሳ እራታችን ነው። ሳንዋሽ ውለን አድረን አናውቅም። በሃይማኖት ብትኖሩ ራሳችሁን መርምሩ እንዳለ ራሳችንን ልንመረምር ያስፈልጋል። ትልቁም ይዋሻል፣ ትንሹም ይዋሻል፣ ወንዱም ይዋሻል፣ ሴቱም ይዋሻል፣ ሁላችንም እንዋሻለን። ከሐሰትና ከኃጢአት ብዛት የተነሳ ፍቅር በሰው ልጆች መካከል ትቀዘቅዛለች። እንዴት አድርገን እንፋቀር? ፍቅር ብንል እንደ መና አይወርድልን፣ እንደ ውሃ አይፈልቅልን። ፍቅር የሚመጣው ከኃጢአት ስንለይ ነው። ፍቅር የሚመጣው ሐሰትን ትተን እውነትን ስንናገር፣ በልባችን እውነት ይንገስ፣ በአንደበታችን እውነት ይነገር። የሐሰት አባት እኮ ዲያብሎስ ነው። በዮሐንስ ወንጌል በምዕራፍ 8 ላይ ጌታችን ኢየሱስ ክርስቶስ ነግሮናል። ፍቅር ቀዝቅዛለ። የት አለ? ሁልጊዜ ነው የምናገረው። ሌላውን ተውት። አንድ አካል በተባሉ ባልና ሚስት መካከል ፍቅር አለ። ይሄ መሸነጋገሉ ነው ፍቅር የምትሉት? ይሄ ማስመሰሉ ነው ፍቅር የምትሉት? ልባዊ ፍቅር አለ ወይ? በወላጆችና በልጆች መካከል ልባዊ ፍቅር አለ ወይ?
እንደ ሀገር ልጅነታችን እንደ ኢትዮጵያዊነታችን ፍቅር አለን ወይ? ፍቅር ቀዝቅዟል። መቀዝቀዝም ብቻ ሳይሆን ከመካከላችን ጠፍቷል። ማንን ነው የምንዋሸው? ማንን ነው የምናታልለው? ትከሻ ለትከሻ ስለተሳሳምን፣ ጉንጭ ለጉንጭ ስለተሳሳምን እንፋቀራለን ማለት ነው? የልባችንን እኮ መድኃኔዓለም ያውቃል። ይሄ የይሁዳ ፍቅር ነው። ይሁዳ እኮ ክርስቶስን በ30 ብር ከሸጠው በኋላ ምራን ሲሉ ልምራችሁ ብሎ ሄዶ ክርስቶስን እንደ ደግ ሰው ጉንጩን ነው የሳመው። ጉንጩን ሳመው። ይሁዳ ወልደ እጓለሚያው ክርስቶስን በመሳም አሳልፈ ትሰጠዋለህን አለው። ስንቱን አሳልፈን ሰጠነው፣ ስንቱን በላነው፣ ስንቱን አቆሰልነው። ዛሬ ምጽአት መታሰቢያ ነው። እንደ ዕለተ ምጽአት እስቲ እንቁጠረው፣ እንመን። በቃ ክርስቶስ ለፍርድ መጥቷል። በፊቱ ተሰብስበናል። በቀኝ የሚቆሙትና በግራ የሚቆሙትን ሊለይ ነው። እስቲ የልብ ዝግጅት እናድርግ። የልብ ዝግጅት እናድርግ። ልብ ካጣን ደግሞ እንጸልይ እንደ ቅዱስ ዳዊት ልበ ንጹሕ ፍጥር ሊተ እግዚኦ፣ አቤቱ ንጹሕ ልብ ስጠኝ እንበለው። ንጹሕ ልብ ፍጠርልኝ ብለው እንበለው። አዲስ የሚፈጥር ሆኖ ሳይሆን ልቤን ንጹሕ አድርግልኝ፣ የቆሸሸውን ልቤን ንጹሕ አድርግልኝ ልንለው ያስፈልጋል። ከዚያ በኋላ ኢየሱስ ክርስቶስ ምን አለ? ፈጽሞ መከራውን የታገሰ እርሱ ይድናል። መከራውን የታገሰ፣ ችግሩን የታገሰ፣ ስቃዩን የታገሰ፣ ፈተናውን የታገሰ እርሱ ይድናል። ክርስቶስ በመስቀል ላይ ያስተማረን ትዕግስትን ነው። ሊያሸንፋቸው እየቻለ ተሸነፈላቸው። አንዳንዴ በነገር ማሸነፍ ስንችል እንሸነፍ። ክርስቶስ መሸነፍን ያስተማረን። ጉልበት ቢኖረንም እንሸነፍ። ክርስቶስ መሸነፍን ያስተማረን። መከራ መስቀልን ታገሰ ነው የተባለው። ክርስትና ማለት ደግሞ ክርስቶስን መምሰል ነው። መከራውን ስንታገስ እንድናለን። መዳን ማለት ምን ማለት ነው? የማታልፍ ርስት መንግሥተ ሰማያትን መውረስ ማለት ነው። ጌትነቱን የምትናገር እግዚአብሔር የባህሪ ጌታ እንደሆነ የምትናገር የምትመሰክር ወንጌል በአራቱም ማዕዘን ትሰበካለች። ለምን? አልሰማንም አላየንም እንዳለ አልሰማንም አላየንም እንዳለ በመላው ዓለም ብንበተን ቤተ ክርስቲያን ተከታትላ ወንጌል እየሰበከችን ነው። አልሰማንም አላየንም። መምህር አተን ነው፣ ቀዳሽ አተን ነው፣ ቅዳሴ አተን ነው፣ ቁርባን አተን ነው፣ ጸበል አተን ነው፣ መስቀል አተን ነው ማለት አንችልም። ቃል እግዚአብሔር የሚነግረን አተን ነው ማለት አንችልም። ጌታ እንደተናገረ በአራቱ ማዕዘን ወንጌል እየተሰበከ ነው። በዚያን ጊዜ ለእርጉዞችና ለሚያጠቡ ወዮላቸው ይላል። እስቲ ቦምብ ሲወርድ፣ የጥይት ሩምታ ሲወርድ እርጉዞች እንዴት ሆነው ይሸሻሉ? ነፍሰ ጡሮች እንዴት ሆነው ይሸሻሉ? ጡት የሚያጠቡ ሰዎች እንዴት ይሸሻሉ? እንዴት ያመልጣሉ? ከነ ልጆቻቸው ይሞታሉ ወይስ ልጆቻቸውን ጥለው ይሄዳሉ? ልጅ እንዴት ይጣላል? ለእርጉዞችና ለሚያጠቡ ወዮላቸው። በዚያን ጊዜ እርጉዝ የተባሉ እርጉዞች አይደሉም። የሚያጠቡ የተባሉ የሚያጠቡ አይደሉም። እርጉዝ ማለት የጸነሱ ማለት ነው። ኃጢአትን በአይምሯቸው ለጸነሱ ሰዎች ወዮላቸው ማለት ነው። የኛ አይምሮ ጽድቅን ሳይሆን ኃጢአትን እየጸነሰ ነው። ጽንስ ውስጥ ነው ያለው። በውስጣቸው ኃጢአት፣ በደል፣ ክፋት፣ ተንኮል
ምቀኝነት ላለባቸው ሰዎች ወዮላቸው ማለት ነው። የሚያጠቡ ማለት ምን ማለት ነው? የተጸነሰ ይወለዳል፣ ጡት ይጠባል። በውስጥ የተጸነሰ ኃጢአት ይወለዳል። መቼ ነው የሚወለደው? ስንናገረው። መቼ ነው የሚያድገው? ስንሰራው። ኃጢአትን አስበው ኃጢአትን ተናግረው ኃጢአትን እየሰሩ ለሚኖሩ ሰዎች ወዮላቸው ይላል የጌታችን ቃል። ስደታችሁ በክረምት፣ ሌላው ደግሞ ምን አለ? በተቀደሰው ስፍራ እርኩሰትን ስታዩ። በተቀደሰው ስፍራ ቅድስናን አይደለም፣ በተቀደሰው ስፍራ እርኩሰትን ስታዩ ዘመኑ እንደቀረበ እወቁ። ምን ማለት ነው? የተቀደሰ ስፍራ የተባለው የኛ ሰውነት ነው። ቅዱስ ጳውሎስ ምን ብሏል? እናንተ የእግዚአብሔር ጨርሱልኝ ቤተ መቅደስ ናችሁ። በተቀደሰው ስፍራ ርኩሰትን ስታዩ ማለት ምን ማለት ነው? ክርስቲያኖች ኃጢአትን ብቻ ሲሰሩ፣ የእግዚአብሔር ቤተ መቅደስ የተባሉ ክርስቲያኖች በደልን ብቻ ሲፈጽሙ ስታዩ እውነትም የዓለም መጨረሻ ደረሰ። እኔም እናንተም ኃጢአትን ብቻ ስንሰራ፣ ኃጢአትን ብቻ ስንናገር፣ ክፋትን ብቻ ስንሰራ በቃ ዘመኑ ቀርቧል ማለት ነው። አንደኛው ነው። ሁለተኛው የተቀደሰ ስፍራ የተባለችው ቤተ ክርስቲያን ነው። የቅድስናው ስፍራ ቤተ ክርስቲያን ናት። በእግዚአብሔር ቤት ውስጥ ክፉ ነገር ሲሰራ፣ በእግዚአብሔር ቤት ውስጥ ክፉ ነገር ሲሰራ መቼም ዜና ሁሉ እኛ ነን አይደል? ዜና ሁሉ እኛ ነን። በቤታችን የማይሰራ ነገር የለም። ሸፍነነው ደብቀነው እንዳንኖር አደባባይ ወጥቷል። የዓለም ዜና ሆነናል። ስለዚህ ይሄን ስታዩ፣ ይሄን ስትሰሙ ዘመኑ መቅረቡን እወቁ ይላል። ይሄንን የመሳሰለ ብዙ ነገር ጌታችን ኢየሱስ ክርስቶስ ተናግሯል። ከምን ከምን መጠንቀቅ እንዳለብን ሁሉ ነግሯል። ስለዚህ የዛሬውን መንፈስ ሳይወስድብን በዚህ መንፈስ ሆነን ከልባችን ንስሐ እንድንገባ፣ ንስሐ ገብተንም ከልባችን ሥጋ ወደሙ እንድንቀበል፣ በቆረብንበት አፋችን ሳንዋሽ፣ በቆረብንበት አፋችን የትዕቢትን ነገር ሳንናገር፣ በቆረብንበት አፋችን ሰውን ሳናማ በእውነት በንጽህና በቅድስና እንድንኖር መድኃኔዓለም ይርዳ። ተስፋ የሌለን ሰዎች አይደለም። ሸክማችን ብዙ ነው። ጥቂቱን አሁን እንደተነጋገርነው እናንተ ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ፣ ለነፍሳችሁ ዕረፍት ታገኛላችሁ ብሏል። ስለዚህ ከልባችን መተን በንስሐ ሸክማችንን አራግፈን በሥጋ ወደሙ ተቀድሰን ተዘጋጅተን እንድንኖር መድኃኔዓለም አምላካችን ይርዳን። በቀኙ ከሚቆሙ ቅዱሳኑ ጋር ይደምረን። አሜን።